ሰላም ጤና ይስጥልኝ ክብራትና ንገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጡንቻን በፍጥነት እናም በተፈጥሮ ለመገንባት የሚረዱን ምርጥ 10 ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። በተለይ እድሜያችን እየገፋ በሚሄድበት ሰዓት እነዚህ ምግቦች ወሳኝ እናም ጠቃሚ ናቸው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጡንቻን በፍጥነት እናም በተፈጥሮ መገንባት ጥራት ያለው ፕሮቲንን፣ ውስብስብ ወይም ደግሞ ኮምፕሌክስ ካርቦሃይድሬትስ፣ ጤናማ ስቦችን፣ ቫይታሚኖችንና የማዕድናት ትክክለኛ የሆነ ጥምረትን ይጠይቃል። ምግብ መሰረቱ ነው። ያለ ትክክለኛ የተመጣጠነ ምግብ ምርጥ የአካል ብቃት እንቅስቃሴዎች እንኳን ውጤት ሊሰጡን አይችሉም ማለት ነው። ታዲያ 10 ዋና ዋና ጡንቻችንን በፍጥነት የሚገነቡ ምግቦችን ልንገራችሁ። አንደኛ እንቁላል ነው። ፍጹም የጡንቻ ምግብ ነው። እንቁላል ከተፈጥሮ ጡንቻ መገንቢያ ምግቦች ውስጥ አንዱ እናም ዋነኛው ነው። ሙሉ ፕሮቲንን፣ 9ኙንም አስፈላጊ የሆኑ አሚኖ አሲዶችን ይዟል። ለጡንቻ እድገት ቁልፍ በሆነው በሊውሲንም የበለጸገ ነው። የእንቁላል አስኳል ቫይታሚን ዲ፣ ጤናማ ቅባቶችን እናም ኮሌስትሮልን ይሰጣል። ይህም ቴስቴስትሮንን በተፈጥሮ እንዲጨምርም ይረዳል። ታዲያ እንቁላልን ለመመገብ ሙሉውን እንቁላል አስኳሉን ጨምሮ ተመገቡ። የተቀቀለ፣ እየተጠበሰ ወይም ደግሞ ቀለል ብሎ የበሰለን ተመገቡ። ለጡንቻ እድገት ከፈለጋችሁ በቀን 2 እንቁላልን መመገብ። ሁለተኛ የዶሮ መላላጫ ወይም ደግሞ ቺክን ብረስት የምንለው ነው። ምርጥ የፕሮቲን ንጉስ ነው። የዶሮ መላላጫ በአትሌቶችናም በጡንቻ ገንቢዎች ዘንድ ተመራጭ ነው። በጣም ከፍተኛ የሆነ ፕሮቲንን ይዟል። የስብ መጠኑ ዝቅተኛ በመሆኑ በቀላሉም ይፈጫል። ከአካል ብቃት እንቅስቃሴ በኋላ የጡንቻ ፋይበሮችንም ለመጠገን ይረዳል። ፈጣን የጡንቻ ማገገምን ይደግፋል። ጡንቻ እንዳይዝል ወይም ደግሞ እንዳይጎዳም ይከላከላል። ለመመገብ የተጠበሰ፣ የተቀቀለ ወይም ደግሞ ቀለል ብሎ የተጠበሰን ተመገቡ። በአንድ ምግብ ላይ ከ150 እስከ 250 ግራምን መመገብ ትችላላችሁ። ሶስተኛ አሳ ነው። እንደ ሳልመን፣ ቱና እናም ሰርዲን ጡንቻን የሚገነቡ እናም ጥንካሬን የሚሰጡ ናቸው። ቅባት ያላቸው አሳዎች ለጡንቻ እድገት ከፍተኛ አቅም አላቸው። ጥራት ያለው ፕሮቲንን ይይዛሉ። የጡንቻ ፕሮቲን ውህደትን በሚጨምሩ በኦሜጋ 3 ፋቲ አሲዶችም የበለጸገ ነው። የጡንቻ ብግነትን እናም ህመምንም ይቀንሳሉ። ጥንካሬን እናም ጽናትንም ያሻሽላሉ። ለመመገብ የተጠበሰ ወይም ደግሞ በምድጃ የበሰለ ተመገቡ። በሳምንት ከ2 እስከ 4 ጊዜ መመገብ ይመከራል። አራተኛ ወተት እናም እርጎ ነው። ፈሳሽ የጡንቻ ነዳጅ ነው። የወተት ተዋጽኦዎች ጡንቻን ለማግኘት በጣም ፈጣን ከሆኑ መንገዶች ውስጥ አንዱ ናቸው። ዌይ ወይም ደግሞ ቶሎ የሚፈጭ እናም ኬሲን ወይም ደግሞ ዘግይቶ የሚፈጭ ፕሮቲኖችን ይይዛሉ። ለጠንካራ ጡንቻ መኮማተር ካልሲየም እና ቫይታሚን ዲንም ይሰጣሉ። ታዲያ ምርጥ ምርጫዎች ሙሉ ወተትን፣ የግሪክ እርጎ ወይም ደግሞ ማንኛውም ብዙ ስብ የሌለው እርጎን እናም አይብን መመገብ ትችላላችሁ። ከአካል ብቃት እንቅስቃሴ በኋላ ወይም ደግሞ ከመተኛት በፊት ኬሲን ሌሊቱን ሙሉ ጡንቻዎችን ስለሚመግብ በእነዚህ ሰዓቶች መጠቀም ትችላላችሁ። አምስተኛ ቀይ ስጋ ነው። የበሬ ወይም ደግሞ የፍየል ሊሆን ይችላል። ቀይ ስጋ እጅግ በጣም በመጠኑ ሲበላ እጅግ በጣም ጠንካራ ውጤት አለው። ታዲያ በልኩ መሆን አለበት። ከፍተኛ ፕሮቲንና ክሬቲን አለው። በብረት ወይም ደግሞ በአይረን በዚንክም የበለጸገ ነው። ይህም የኦክስጅን ዝውውርን እናም ቴስቴስትሮንን ይጨምራል። ለጡንቻ መጠን እናም ጥንካሬም
ድጋፍን ይሰጣል። ለመመገብ ደግሞ ስብ የሌለው ስጋ፣ የተቀቀለ ወይም ደግሞ የተጠበሰን በቀላሉ ተመገቡ። በሳምንት ከ2 እስከ 3 ጊዜ እናም በጣም በልኩ ከተመገባችሁ በቂ ነው። ስድስተኛ ጥራጥሬዎች ናቸው። እንደ ምስር፣ ሽምብራ እናም ባቄላ የእጽዋት ጡንቻ አቅም ሰጪ ወይም ደግሞ ገንቢ ናቸው። ለተፈጥሯዊ እናም በዝቅተኛ ወጪ ጡንቻንም ለመገንባት ፍጹም ናቸው። ጥሩ የእጽዋት የፕሮቲን ምንጭም ናቸው። ለአካል ብቃት እንቅስቃሴ ኃይል የሚሆኑ ካርቦሃይድሬትስም አላቸው። ለማግኔዥየም እና ፖታሲየም ወይም ደግሞ ለጡንቻ ስራም ከፍተኛ ናቸው። ታዲያ የምግብ መፈጨትን እናም የሆድ ወይም የአንጀት ጤናንም ያሻሽላሉ። ለመመገብም ሙሉ ፕሮቲንን ለማግኘት ከእህሎች ጋር ከሩዝ፣ ከእንጀራ፣ ከሙሉ እህል ጋር አጣምራችሁ ተመገቡ። ሰባተኛ ኦትስ ወይም ደግሞ አጃ ነው። የጡንቻ ኃይል ሰጪ እናም ጡንቻዎች ያለ ኃይል አያድጉም። አጃ ደግሞ ይህንን ኃይል ይሰጣቸዋል ማለት ነው። ዘግይተው የሚፈጩ ውስብስብ ወይም ደግሞ ኮምፕሌክስ ካርቦሃይድሬትስም አላቸው። ኢንሱሊን እንዲረጋጋ በማድረግ የጡንቻ ጥገናንም ያበረታታል። በፋይበር በብረትናም በቢ ቫይታሚኖችም የበለጸገ ነው። ቁርስ ላይ ከአካል ብቃት እንቅስቃሴ በፊት ለመመገብ ምርጥ ናቸው። ተጨማሪ ፕሮቲንም ለማግኘት ወተት፣ እንቁላል ወይም ደግሞ የለውዝ ቅቤን ጨምሩበት። ስምንተኛ ለውዝ እናም ሲድስ ናቸው። የሆርሞን እናም የጡንቻ ድጋፍ ሰጪ ናቸው። ጤናማ ቅባቶች ቴስቴስትሮንን ይደግፋሉ። ዚንክ፣ ማግኒዥየም እና ፕሮቲንንም ይሰጣሉ። የጡንቻ መቆጣትን ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። ምርጥ አማራጮች ለውዝ፣ ፒነት ወይም ደግሞ አልመንድ፣ የዱባ ፍሬ እናም ሰሊጥን ተጠቀሙ። በቀን 1 እፍኝ ከተጠቀማችሁ በቂ ነው። ዘጠነኛ ደግሞ ስኳር ድንችናም ድንችን መመገብ ነው። የጡንቻ ነዳጅን ካርቦሃይድሬትስ ለጡንቻ መጠን አስፈላጊ ናቸው። ከአካል ብቃት እንቅስቃሴ በኋላ የጡንቻ ግላይኮጅንን ይሞላሉ። የአካል ብቃት እንቅስቃሴ አፈጻጸምንም ያሻሽላሉ። በፖታሲየምም የበለጸጉ ናቸው። የጡንቻ መሳብንም ይከላከላሉ። ለመመገብም የተቀቀለ ወይም ደግሞ በምድጃ የበሰለ ከአካል ብቃት እንቅስቃሴ በኋላ መመገብ ደግሞ ተመራጭ ነው። አስረኛ ሙዝ ነው። ለማገገሚያ የሚሆን ድንቅ ፍሬ ነው። ሙዝ ቀላል ሊመስል ይችላል፣ ግን በጣም ጠንካራ ነው። ለኃይል የሚሆኑ ቶሎ የሚፈጩ ካርቦሃይድሬትስም አሉት። ለጡንቻ መኮማተር የሚረዳ ፖታሲየምም አለው። የጡንቻ መሳብን እናም ድካምንም ይቀንሳል። ለመመገብ ደግሞ ምርጥ ጊዜ ከአካል ብቃት እንቅስቃሴ በፊት፣ ከአካል ብቃት እንቅስቃሴ በኋላ እናም ከወተት ወይም ደግሞ ከእርጎ ጋር መመገብ። ስለዚህ እነዚህ ጡንቻችንን በፍጥነት የሚገነቡ ምግቦች ናቸው። ጡንቻን ደግሞ በፍጥነት ለመገንባት በእያንዳንዱ ምግብ ላይ ፕሮቲን ይኑራችሁ። ፕሮቲንና ካርቦሃይድሬትስን አንድ ላይ አጣምሩ። በቂ ውሃን ጠጡ። በቀን ደግሞ ከ7 እስከ 9 ሰዓታት እንቅልፍ መተኛት። ጡንቻዎች የሚያድጉት በእንቅልፍ ወቅት ነው። ቀስ በቀስ ደግሞ ክብደትን እየጨመራችሁ በቋሚነት እንቅስቃሴን ተለማመዱ። በአጠቃላይ ጡንቻ በአመጋገብ ውስጥ ይገነባል፣ በጂም ውስጥ ቅርጽ ይዛል፣ እናም በእንቅልፍ ወቅት ደግሞ ይጠገናል ወይም ደግሞ ያድጋል። ፈጣን፣ ጠንካራ እናም ጤናማ የጡንቻ እድገትን ከፈለጋችሁ እነዚህን 10 ምግቦችን የዕለት ተዕለት ህይወታችሁ አካል መሆን ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።